ራሽናል ፋክሽን ግራፍን እንዴት ነው የምንስለው የሚለው በባለፈው ክፍለ ጊዜ የሰጠኋችሁን የቤት ስራ የምንሰራበት ክፍለ ጊዜ ነው። ጤና ይስጥልኝ፣ ወሰኑ ማሞ ነኝ። ግሬድ 11 ማቴማቲክስ ዩኒት 2 ራሽናል ፋክሽንስ ኤንድ ዜር ግራፍ ፓርት 9 የራሽናል ፋክሽን ግራፎችን የምንሰራበት ክፍለ ጊዜያችን ይሆናል ማለት ነው። ስኬች ዘ ግራፍ ኦፍ ራሽናል ፋክሽን ኤፍ ኦፍ ኤክስ ኢኳልስ 2x ስኩዌር ፕላስ ኤክስ ማይነስ 3 ኦቨር ኤክስ ስኩዌር ማይነስ 4 ይለናል። እንግዲህ እንደምታስታውሱት ራሽናል ፋክሽን ግራፋቸውን ለመሳል የምንከተላቸው ስቴፖች አሉ። ስለዚህ የተሰጠን ጥያቄ ኤፍ ኦፍ ኤክስ ኢኳልስ 2x ስኩዌር ፕላስ ኤክስ ማይነስ 3 ኦቨር ኤክስ ስኩዌር ማይነስ 4 ይለናል። በቅድሚያ የምናደርገው ሁልጊዜ እንደምናደርገው ዶሜናችንን እንወስናለን። ዶሜን ደግሞ ለመወሰን ዲኖሚኔተሩን እንተነትናለን። ሶ the factorization of the denominator is x minus 2 times x plus 2 ይሆናል ማለት ነው። ስለዚህ ዶሜን የመጀመሪያ ስቴፕ ዶሜን ኢኳልስ ዶሜን all real numbers the set of all real numbers without negative 2 and 2 የላኛው ኳድራቲክ ስንደምራቸው 1 ስናበዛቸው ኔጌቲቭ 6 የሚሰጡ ሁለት ቁጥሮች እነማን ናቸው በሚለው አሰራር እንሰራለን። 2x ፕላስ x ማይነስ 3 ኢኳልስ ስንደምረው 1 ስናበዛ ኔጌቲቭ 6 ማን ናቸው? ኔጌቲቭ 2 እና ፖዚቲቭ 3 ናቸው። ስለዚህ 2x ስኩዌር ማይነስ 2x ፕላስ 3x ማይነስ 3 ነበር ማለት ነው። ስለዚህ ሁለትን ኮመን ፋክተር 2xን ኮመን ፋክተር ሳወጣ ከመጀመሪያዎቹ ከሁለቱ ተርሞች 2x is a common factor we have x minus 1 and 3 is a common factor for the second two terms x minus 1 so the factorization is x minus 1 into 2x plus 3 ይለናል ማለት ነው። ስለዚህ ፋክተራይዜሽናችን x minus 1 multiplied by 2x plus 2x plus 3 የሚል እናገኛለን። አሁን ኢንተርሰፕቶችን ነው መወሰን ያለብን በሁለተኛ ደረጃ። በቅድሚያ ኤክስ ኢንተርሰፕትን የምናገኘው እንዴት ነው? ኑምሬተሩን 0 የሚያደርጉ ዶሜን ውስጥ ያሉ የኤክስ ዋጋዎች ናቸው። ስለዚህ ዶሜኑ ኑምሬተሩን 0 የሚያደርጉት 1 እና ኔጌቲቭ 3 ኦቨር 2 ናቸው ማለት ነው። ስለዚህ x ኢኳልስ 1 and x ኢኳልስ ኔጌቲቭ 3 ኦቨር 2 አር ኤክስ ኢንተርሰፕትስ። በመቀጠል ደግሞ y ኢንተርሰፕት የምናገኘው የኤክስን ዋጋ 0 ተክተን ስናሰላ ነው። አት ኤክስ ኢኳልስ 0 ማለት ነው። ኤክስ ኢኳልስ 0 ስናደርግ የዋይ ዋጋ ስንት ይመጣል ነው። ኢኩዌዥናችን ውስጥ መተካት ነው። 0 ኔጌቲቭ 3 ኔጌቲቭ 4ኛ። ስለዚህ ዋይ ዋጋ ኔጌቲቭ 3 ኦቨር ኔጌቲቭ 4 which is 3 ኦቨር 4 ይሆናል ማለት ነው። በሶስተኛ ደረጃ የምንሰራው አሲምፕቶትን ይሆናል ማለት ነው። አሲምፕቶትስ። ስለዚህ ዲግሪ የመጀመሪያው ቨርቲካል አሲምፕቶት ምንም ይሄንን ሲምፕሊፋይ ማድረግ አይቻልም። ሲምፕሊፋይ ስላላደረግነው ወይም ስለማይሆን ኮመን ፋክተር ኑሜሬተር እና ዲኖሚኔተር ላይ ኮመን ፋክተር የለም። ስለዚህ ሲምፕሊፋይ አናደርግም ማለት ነው። ስለዚህ ዘ ላይንስ ዲኖሚኔተሩን 0 የሚያደርጉት y ኢኳልስ 2 and y ኢኳልስ ኔጌቲቭ 2 አር ቨርቲካል አሲምፕቶትስ። ከዛ በኋላ ዲግሪ ኦፍ ኑሜሬተር እና ዲግሪ ኦፍ ዲኖሚኔተር እኩል ናቸው። እኩል ዲግሪ ስላላቸው ሆሪዞንታል አሲምፕቶት ይኖረናል ማለት ነው። ሆሪዞንታል አሲምፕቶት ዘ ላይን ቨርቲካል አሲምፕቶት ላይ ኤክስ ኢኳልስ ነው የምንለው። ኤክስ ኢኳልስ ሆሪዞንታል አሲምፕቶታችን ላይ ደግሞ ዋይ ኢኳልስ። ስለዚህ ዋይ ኢኳልስ ሊዲንግ ኮፊሸንት ዲቫይድድ ባይ ሊዲንግ ኮፊሸንት divided by leading coefficient which equals 2 divided by 1 which is 2. Therefore y equals 2
y equals 2. The horizontal line y equals 2 is the horizontal asymptote. The horizontal asymptote. ከዚህ በመቀጠል ፖዚሽኑን ነው የምንወስነው። ፖዚሽን ኦፍ ዘ ግራፍ ፖዚሽን ኦፍ ዘ ግራፍ። ስለዚህ ፖዚሽን ኦፍ ዘ ግራፍ አራተኛ ላይ የምጠቀመው ፖዚሽን ኦፍ ዘ ግራፍ ፋክተራይዝ ያደርጉትን ፖዚሽን ኦፍ የግራፋችን ፖዚሽኑ ምን ይመስላል የሚለውን ለማየት የኑሜሬተሩና የዲኖሚኔተሩ zeros of numerator n of x and denominator d of x are ዜሮቻችን የላኛው ላይ ዜሮ የሚያደርጉት አንድና ኔጌቲቭ 3/2 ነው። አንድ ኔጌቲቭ 3/2 ዲኖሚኔተር ላይ ደግሞ ኔጌቲቭ 2 እና ፖዘቲቭ 2 ናቸው። ስለዚህ ከትንሽ ወደ ትልቅ እደረድራቸዋለሁ። ከትንሽ ወደ ትልቅ ስንደረድራቸው ቁጥር መስመር ላስምርና ከትንሽ ወደ ትልቅ ልደርድር። እነማን ናቸው ያሉኝ? ኔጌቲቭ 2 ኔጌቲቭ 3/2 1 እና 2 ናቸው። ስለዚህ ኢንተርቫላችን ወደ 5 ኢንተርቫል ሆነልን ማለት ነው። ከኔጌቲቭ 2 በታች በኔጌቲቭ 2 እና በኔጌቲቭ 3/2 መካከል፣ በኔጌቲቭ 3/2 እና በ1 መካከል፣ በ1 እና በ2 መካከል እና ከሁለት ሲበልጥ ፋክተሮቻችን ደግሞ x ማይነስ 1 2x ፕላስ 3 x ማይነስ 2 እና x ፕላስ 2 ናቸው። ከዛ በኋላ የምንፈልገው የኤፍ ኦፍ ኤክስን ፖዚሽን ይሆናል ማለት ነው። የኤፍ ኦፍ ኤክስን ፖዚሽን ይሆናል ማለት ነው። ስለዚህ ኤክስ ማይነስ 1 0 የምትሆነው 1 ላይ ነች። 2x ፕላስ 3 0 የሚሆነው ማይነስ 3/2 ላይ ነው። ኤክስ ማይነስ 2 0 የሚሆነው 2 ላይ ነው። ኤክስ ፕላስ 2 0 የሚሆነው ኔጌቲቭ 2 ላይ ነው። ሁሉም የፋክተሮቻችን ሊዲንግ ኮፊሸንት የኤክስ ኮፊሸንቶች 1 2 1 1 ፖዘቲቭ ናቸው። ስለዚህ 0 ከሆነበት ወደ ግራ ኔጌቲቭ፣ 0 ከሆነበት ወደ ቀኝ ፖዘቲቭ አደርጋለሁ ማለት ነው። ኔጌቲቭ 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 ፖዘቲቭ ፖዘቲቭ ኔጌቲቭ ኔጌቲቭ ፖዘቲቭ 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 ኔጌቲቭ 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 ፖዘቲቭ ኔጌቲቭ ፖዘቲቭ 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 ይሆናል። 1 2 3 4 ኢቭን ነምበር ኦፍ ኔጌቲቭ ኳንቲቲስ ካለን ውጤቱ ፖዘቲቭ ይሆናል ማለት ነው። ፖዘቲቭ 3 ስለሆኑ ኔጌቲቭ፣ 2 ኔጌቲቮች ስላሉ ፖዘቲቭ፣ 1 ኔጌቲቭ ስላለ ኔጌቲቭ፣ አራቱም ፖዘቲቭ ስለሆኑ ውጤታችን ፖዘቲቭ። ኔጌቲቭ 3/2 እና 1 ላይ 0፣ ኔጌቲቭ 2 እና ፖዘቲቭ 2 ላይ አንዲፋይንድ። ስለዚህ አሁን ምን አገኛለሁ ማለት ነው? ያሉንን ሁሉንም ነገሮች ዶሜናችን ወስነናል። ኤክስ ኢንተርሰፕትን አግኝተናል፣ ዋይ ኢንተርሰፕትን አግኝተናል፣ አሲምፕቶቶቻችንን አውቀናል። ስለዚህ ግራፋችንን ለመሳል የሚያስችሉንን ሁሉም ነገሮች ተሟልተዋል ማለት ነው። በመሆኑም ግራፋችንን መሳል እችላለሁ ማለት ነው። ስለዚህ ማስታወስ ያስችለኝ ዘንድ ኤክስ ኢንተርሰፕት 1 እና 2 ናቸው። ዋይ ኢንተርሰፕት 3/4 አለኝ። ሁሉም ነገር እዚህ ጋር ሆሪዞንታል አሲምፕቶታችን ዋይ ኢኳልስ 2 አለኝ። ዋይ ኢንተርሰፕት አት ዋይ ኢኳልስ 3/4 ሊረሱ የሚችሉትን እዚህ ጋር ልጻፍ ብዬ ነው። ስለዚህ ኤክስ ዋይ ፕሌናችን ካርቴዥያን ኮኦርዲኔት ሲስተማችንን ላስምረው። ሶ ዊ ሃቭ ኤክስ አክሲስ ሂር፣ ዋይ አክሲስ። ከዛ በመቀጠል ከኤክስ እና ከዋይ አክሲስ ቀጥሎ የምናዘጋጀው ወይም የምንስለው ቨርቲካል እና ሆሪዞንታል አሲምፕቶቶች ናቸው። ስለዚህ ሆሪዞንታል አሲምፕቶታችን አት ዋይ ኢኳልስ 2 ዘላይን ዋይ ኢኳልስ 2 የሚለው ነው። ዋይ ኢኳልስ 2። ስለዚህ በተለየ ቀለም
ልጠቀም እነሱን 2 ላይ። ስለዚህ ሰበርባራ መስመር ማድረጌን ማስታወስ አለብን። ሰበርባራ መስመር ነው የሚሆነው። this line the line y equals 2 is a horizontal asymptote። ቨርቲካል አሲምፕቶቶቻችን 2 ናቸው። x equals -2 እና y equals -2። ስለዚህ አንደኛው the line x equals -2 ያለው ከy አክሲስ በስተግራ በኩል ለy አክሲስ ፓራላል ሆኖ ይሳላል። እንዲሁም ደግሞ ሁለተኛው መስመራችን ደግሞ x equals 2 የሚለው መስመራችን ደግሞ ለy አክሲስ ፓራላል ሆኖ በስተቀኝ በኩል ይሳላል። here is x equals 2 and here is x equals -2። አሲምፕቶቶቻችንን በሰበርባራ መስመር አመለከትኩኝ። ከዚህ በኋላ የማደርገው ነገር ኤክስ እና ዋይ ኢንተርሰፕቶችን አስቀምጣለሁ። የኤክስ ኢንተርሰፕት 1 እና -3 ሁለተኛ -1.5 1 እና -1.5። ስለዚህ ኤክስ ኢንተርሰፕት 1 እና -1.5 እዚች አካባቢ ጋር ያለች -3 ሁለተኛ ማለት ይሄ ነው። ስለዚህ እነዚህን አገኘው። ዋይ ኢንተርሰፕት ደግሞ 3/4 ነው። 3/4 ማለት 0.75። ስለዚህ እዚህ አካባቢ ጋር ዋይ ኢንተርሰፕት አለኝ ማለት ነው። 3/4 ዋይ ኢንተርሰፕት አዘጋጀው። ከዚህ በኋላ ምንድን ነው የምናደርገው? ሰንጠረዡን በማየት ቢሄቪየር ኦፍ ዘ ግራፍ ወይም ፖዚሽን ኦፍ ዘ ግራፍ ማስታወስ ነው። እዚህ ጋር ከ-2 በታች ፖዘቲቭ ነው። -2 ደግሞ ቨርቲካል አሲምፕቶት ነች። ኤክስ ኢኳልስ -2 ቨርቲካል አሲምፕቶት ነች። ስለዚህ ከኤክስ አክሲስ በላይ ነው። ፖዘቲቭነቱ የሚነግረን ከኤክስ አክሲስ በላይ መሆኑን፣ እዚህ ጋር ደግሞ አሲምፕቶት መኖር የሚያሳየን ሽቅብ ወደ ኢንፋይናይት የሚጓዝ መሆኑን ይነግረናል። ስለዚህ ከ-2 እዚች ጋር -2 ነች እቺ ነጥብ፣ እቺኛዋ ደግሞ የኤክስ ዋጋ +2 ነው። ስለዚህ እዚች ጋር ይሄ እንደዚህ ሆኖ የሚጓዝ መሆኑን ይነግረናል። እንደገና ደግሞ በ-2 እና በ-3/2 መካከል እስከ -3/2 ድረስ ያለው ግራፋችን ኔጌቲቭ መሆኑን ይነግረናል። ስለዚህ ከበስተ ቀኝ በኩል አሲምፕቶታችንን ኤክስ ኢኳልስ -2 የሚለውን አሲምፕቶት ስንቀርበው እቺ ኔጌቲቭ የምትነግረን ቁልቁል ይወርዳል ነው። እዚህ በኩል አሁን ቁልቁል የሚወርድ ግራፍ መሆኑን ይነግረናል። እቺ ድረስ ቁልቁል እንደዚህ እንወርዳለን ማለት ነው። እንደገና ከ-3/2 እስከ 1 ድረስ ባለው ኢንተርቫል ደግሞ ምንድን ነው የሚያደርገን? ፖዘቲቭ ነው። ይሄ ፖዘቲቭ መሆኑን የሚነግረን በግራፋችን ከኤክስ አክሲስ በላይ መሆኑ ነው። ስለዚህ እዚህ ጋር ማንን ያቋርጣል? 3/4 ላይ ዋይ አክሲስን፣ 1 ላይ ደግሞ ኤክስ አክሲስን ያቋርጥልናል። ስለዚህ ይቺኛዋ እንደዚች አቋርጣ ያለች ግራፍ አለች ማለት ነው። በዚህኛው ሳይድ ደግሞ ቁልቁል ወደ እዚች እየተጠጋች የምትመጣ ግራፍ ነች ማለት ነው። እንደገና በአንድና በሁለት መካከል ኔጌቲቭ ነው። ቢሎ ኤክስ አክሲስ ሆነልኝ ማለት ምን ማለት ነው? 2 ደግሞ አሲምፕቶት ነች። አሲምፕቶቷ ላይ ቁልቁል ይወርዳል ማለት ነው። ይሄ ግራፍ አለኝ ማለት ነው። ከዛ ከሁለት በኋላ ደግሞ ፖዘቲቭ ነው። ስለዚህ ሁለቶቹ አሲምፕቶቶች ያሉበት ቦታ ላይ እየቀረበ የሚሄድ ግራፍ አለ። ነገር ግን እዚህ ጋር ያልመለስናት አንድ ጥያቄ ያልመለስናት። ስለዚህ ያቺን ጥያቄ ምን ማድረግ አለብኝ? መመለስ መቻል አለብኝ። ሆሪዞንታል አሲምፕቶት ሊቆረጥ ይችላል ተባብለናል። ሊቆረጥ ይችላል። ስለዚህ ከተቆረጠ ማን ላይ ይቆርጠዋል ግራፉ የሚለውን መልስ ማግኘት መቻል አለብን። እንግዲህ ብዙ ጊዜ አሲምፕቶቶች ይረዱናል። ግን እዚች ጋር ለምሳሌ ሆሪዞንታል አሲምፕቶቷን አቋርጦ አልፎ ግራፋችን ከታች ሊወርድ ይችላል። ወይንም ደግሞ እዚች ጋር
ይችኛዋን መስመር ቀዩዋን መስመር አቋርጦ አልፎ ከታች ሊሆን ይችላል እየቀረባት የሚመጣው። ስለዚህ ያችን ለመወሰን የምንሰራት አንድ ጥያቄ አንድ መልሳለች። እሷን ዝች ጋር በመስራት ግራፌን እንደገና አስተካክላለሁ ማለት ነው። ስለዚህ አሲምፕቶቱ ሆሪዞንታል አሲምፕቶት እንደሚቆረጥና እንደማይቆረጥ ቼክ ለማድረግ ኑሜሬተሩን ለዲኖሚኔተሩ አካፍለዋለሁ። 2x² ሲደመር x ሲቀነስ 3 ለx² ሲቀነስ 4 ሲካፈል 2 ጊዜ ነው የሚደርሰን። 2 ጊዜ x² 2x²፣ 2 ጊዜ ኔጌቲቭ 4 ኔጌቲቭ 8። ስለዚህ ስቀንስ 2x² ሲቀነስ 2x² 0 ኔጌቲቭ ይሄ ፖዘቲቭ 8። ስለዚህ ፖዘቲቭ 8 አለኝ። እኛዋ ኤክስ ሌላ ተርም የለኝም። ኤክስ ፖዘቲቭ 8 ሲቀነስ 3 ማለት ኔጌቲቭ 3 ሲደመር ፖዘቲቭ 8 ማለት ፖዘቲቭ 5። ስለዚህ ሪማይንደራችን ኤክስ ፕላስ 5 ሆነ ማለት ነው። ስለዚህ ኮሸንቱ 2 ሪማይንደር ኤክስ ፕላስ 5። ኮሸንቱን ምን ብለን ወስደነዋል? ሆሪዞንታል አሲምፕቶት ብለን ወስደናል። ሆሪዞንታል አሲምፕቶት። አሁን ደግሞ ሪማይንደሩን ዜሮ የምታደርገው ቁጥር ደግሞ የሆሪዞንታል አሲምፕቶት መቋረጫ ግራፉ ሆሪዞንታል አሲምፕቶትን የምታቋረጥበት ቦታ ነች። ኤክስ ፕላስ 5 ኢኳልስ 0 ኢምፕላይዝ ዛት ኤክስ ኢኳልስ ኔጌቲቭ 5። ስለዚህ ኔጌቲቭ 5 ላይ ግራፋችን ሆሪዞንታል አሲምፕቶቱን ይቆርጠው ነበር ማለት ነው። ስለዚህ ያችን እዚች ጋር የሳልኳት ፓርት ላይ ማስተካከያ አለቻት ማለት ነው። የሆሪዞንታል አሲምፕቶቱና የግራፉ መቋረጫ ነጥብ ኔጌቲቭ 5 ምትል። ስለዚህ እዚች ጋር የተቋረጠችበት ቦታ እቺ ቦታ ነች። ስለዚህ ግራፌን ስሰር ከዚህ በኩል እየቀረበ ይመጣና እዚች ጋር እቺን አቋርጦ ዋይ አክሲስን እየቀረበ የሚመጣ ግራፍ ሆነችልኝ ማለት ነው። ቨርቲካል አሲምፕቶት ምን ጊዜም አይቆረጥም። ሆሪዞንታል አሲምፕቶት ግን ሊቆረጥ ይችላል። ኦብሊክ እና ሆሪዞንታል የምናገኛት ምንድነው? ኑሜሬተርን ለዲኖሚኔተር እናካፍልና ዘ ኮሸንት ኢዝ ዘ ሆሪዞንታል አሲምፕቶት ኦር ዘ ኦብሊክ አሲምፕቶት ኤንድ ዘ ዜሮ ኦፍ ዘ ሪማይንደር ኢዝ ዘ ኢንተርሴክሽን ፖይንት ኦፍ ዘ ሆሪዞንታል አሲምፕቶት ኤንድ ዘ ግራፍ ኦፍ ዘ ፋንክሽን። ስለዚህ በጣም ቆንጆ ጥያቄ ነበረች ማለት ነው የሰጠኋችሁ። ግራፉ ይሄንን ይመስላል። ሁሉንም ነገሮች ቀዳዳ ብቻ ነው እዚህ ጋር እንግዲህ የጠፋው። አንድ ቦታ ላይ አንዲፋይንድ የሚቃለል ቢሆን ኖሮ የሆነ ቦታ ላይ ደግሞ ቀዳዳ እናስቀምጥ ነበረ። ነገር ግን ያው ሲምፕሊፋይ ያልሆነ ፋክሽን ነው። ሲምፕሊፋይ ከዚህ በላይ መደረግ የማይችል ፋክሽን ነው የተሰጠን የነበረው። ነገር ግን ልዩ ባህሪው ምን አገኘን ማለት ነው? ሆሪዞንታል አሲምፕቶቱን የሚቆርጥ ግራፍ አገኘን ማለት ነው። ኤፍ ላይ ደግሞ ያለችን ግራፍ የተሰጠችን ግራፍ ኤፍ ኦፍ ኤክስ ኢኳልስ ፋክሽናችን ኤክስ ኪዩብ ፕላስ 1 ኦቨር ኤክስ ስኩዌር ማይነስ 4 የምትልናት። የኑሜሬተሩ ሲተነተን ኤክስ ፕላስ 1 ኢንቱ ኤክስ ስኩዌር ማይነስ ኤክስ ፕላስ 1 ነው። ኦቨር ዲኖሚኔተራችን ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ነው። ስለዚህ ምንም የምናቃልለው ነገር ስለሌለ መጀመሪያ ዶሜናችን ዘ ሴት ኦፍ ሪያል ነምበርስ ዊዛውት ኔጌቲቭ 2 ኤንድ 2 ይሆንልናል። ከዛ በመቀጠል ይሄ መጀመሪያው ነው። ሁለተኛ ኤክስ ኢንተርሰፕታችን ማን ነው? ኑሜሬተሯን 0 የምታደርገው ማይነስ 1 ነች። ስለዚህ የኑሜሬተሩ 0 ማለት ዘ ፖይንት 1 ኔጌቲቭ 1 0 ኢዝ ኤክስ ኢንተርሰፕት። እንደገና ዋይ ኢንተርሰፕታችን ደግሞ ኤክስን 0 ስናደርግ የምናገኘው ቁጥር ዘ ፖይንት ኪው ዊች ኢዝ የኤክስ ዋጋ 0 የዋይ ዋጋ ደግሞ 1 ሲካፈል ለኔጌቲቭ 4 ኔጌቲቭ 1/4። ሶስተኛ ቨርቲካል አሲምፕቶትስ ዲኖሚኔተሩን 0 የሚያደርጉት ምንም የሚቃለል ነገር ስለሌለ ዘ ላይንስ ኤክስ ኢኳልስ ኔጌቲቭ 2 ኤንድ ኤክስ ኢኳልስ 2 አር ዘ ቨርቲካል አሲምፕቶትስ። ከዛ ዲግሪው በ1 ስለሚበልጥ ኦብሊክ አሲምፕቶት ነው የሚኖረን። ኤክስ ኪዩብ ፕላስ 1 ዲቫይድድ ባይ ኤክስ ስኩዌር ማይነስ 4 ሚንስ
ኤክስ ጊዜ ይደርስልናል። ኤክስ ኪዩብ ማይነስ 4x ሳብትራክት አደርጋለሁ ስቀንስ 0 4x ሲደመር 1 መጣ። ይሄ ማለት ኮሸንታችን ኤክስ ነው። ሪማይንደራችን ኢኳልስ 4x ፕላስ 1 ነው። ኮሸንታችን ኦብሊክ አሲምፕቶት ሆነ ማለት ነው። ኦብሊክ አሲምፕቶት ሆነ ማለት ነው። ኮሸንታችን ኦብሊክ አሲምፕቶት ዘ ላይን y ኢኳልስ x ይሆናል። እንደገና እቺ 4x ፕላስ 1 ስለሆነች 4x ፕላስ 1 ኢኳልስ 0 የሚሆንበት ቦታ ማለት x ኢኳልስ ኔጌቲቭ 1/4 ነው። the graph crosses the oblique asymptote at x equals ኔጌቲቭ 1/4 ላይ ያቋርጥልናል። ከዛ ፖዚሽን ኦፍ ዘ ግራፍ የግራፉ ፖዚሽን አራተኛ ላይ አናላይዝ የምናደርገው zeros of numerator and denominator d of x are ዜሮቻችን ማን ናቸው? ኤክስ ኢንተርሰፕት ያልናት እና አሲምፕቶቶቹ ሁለቶቹ ማለት ነው። ኔጌቲቭ 1 ኔጌቲቭ 2 እና ኔጌቲቭ 4 ናቸው። ከዛ እነሱን እንደረድራለን ቁጥር መስመር ላይ ኔጌቲቭ ፖዚቲቭ 2 ነው። ፖዚቲቭ 2 ኔጌቲቭ 2 ፖዚቲቭ 2 ኔጌቲቭ 1 ኔጌቲቭ 2 ፖዚቲቭ ኔጌቲቭ 1 ፖዚቲቭ 2 ከዛ ፋክተሮቻችን የኑሜሬተሩ ኤክስ ማይነስ 1 ኤክስ ፕላስ 1 ኤክስ ስኩዌር ማይነስ ኤክስ ፕላስ 1 የዲኖሚኔተር ኤክስ ማይነስ 2 ኤክስ ፕላስ 2 ፋይናሊ ኤፍ ኦፍ ኤክስ ነው ያለን። ስለዚህ ሰንጠረዣችንን እንሰራለን። ስለዚህ ኤክስ ፕላስ 1 0 የምትሆንበት ኔጌቲቭ 1 ላይ ነው። ከዚህ በኋላ የኤክስ ስኩዌር ማይነስ ኤክስ ፕላስ 1 0 የሌለው ስለሆነ ሊዲንግ ኮኤፊሽንቱም ፖዚቲቭ ስለሆነ ሁልጊዜ ፖዚቲቭ የሆነ ኳድራቲክ ነው። ኤክስ ማይነስ 2 0 የሚሆነው 2 ላይ ነው። ኤክስ ፕላስ 2 0 የሚሆነው ኔጌቲቭ 2 ላይ ነው። ስለዚህ እዚህ ጋር ኔጌቲቭ ፖዚቲቭ 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 ኤክስ ማይነስ 2 ደግሞ ኔጌቲቭ 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 ፖዚቲቭ ኤክስ ፕላስ 1 ኔጌቲቭ ኔጌቲቭ ፖዚቲቭ ፖዚቲቭ ስናበዛ ኔጌቲቭ 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 ፖዚቲቭ አንድ ኔጌቲቭ ስላለች ኔጌቲቭ ፖዚቲቭ እዚህ ጋር አንዲፋይንድ ነች። ኔጌቲቭ 2 እና ፖዚቲቭ 2 ላይ አንዲፋይንድ ኔጌቲቭ 1 ላይ ግን 0 ነች። ስለዚህ ምን ማለት ነው? ኔጌቲቭ ማለት ቢሎ ኤክስ አክሲስ ነው። ፖዚቲቭ ማለት አባቭ ኤክስ አክሲስ ነው። ስለዚህ ግራፋችንን እዚች ጋር ስልላችኋለሁ ማለት ነው። ዋይ አክሲሳችን ኤክስ አክሲሳችን ከዛ በኋላ አሲምፕቶቶቻችንን እናስቀምጣለን። አሲምፕቶት ቨርቲካል አሲምፕቶት ኔጌቲቭ 2 ላይ መሆኑን አይተናል። ኔጌቲቭ 2 እና ኤክስ ኢኳልስ ኔጌቲቭ 2 እና ኤክስ ኢኳልስ ፖዚቲቭ 2 የሚለው መስመራችን አሲምፕቶት ነው። ኤክስ ኢኳልስ 2 አሲምፕቶት ነው። ሌላኛው አሲምፕቶታችን ደግሞ አይዴንቲቲ ፋክሽናችን ዋይ ኢኳልስ ኤክስ የሚለው መስመራችን ዋይ ኢኳልስ ኤክስ ኦብሊክ አሲምፕቶት የሆነው ነው። ከዚህ በኋላ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕቶቻችንን እናስቀምጣለን። ኤክስ እና ዋይ ኢንተርሰፕቶች የኤክስ ኢንተርሰፕታችን ኔጌቲቭ 1 ናት። ኔጌቲቭ 1 የኤክስ ዋጋ ኔጌቲቭ 1 ስትሆን እዚች ጋር ኔጌቲቭ 1 ላይ ኤክስ ኢንተርሰፕት አለን። ዋይ ኢንተርሰፕታችን ደግሞ ኔጌቲቭ 1/4 ኔጌቲቭ 1/4 እዚች አካባቢ ጋር ያለች መስመር ኔጌቲቭ 1/4 ኦብሊክ አሲምፕቶቻችን ደግሞ የሚቆረጥበት ቦታ ኔጌቲቭ 1/4 እሷ ላይ ኔጌቲቭ 1/4 የዋይ አክሲስ መቋረጫ የኤክስ አክሲስ መቋረጫ ኦብሊክ አሲምፕቶቱ የሚቆረጥበትን ቦታ አግኝተናል። አሁን ከኔጌቲቭ 2 በታች ውጤታችን ኔጌቲቭ ነው። አሲምፕቶታችን ኔጌቲቭ በስተግራ ኔጌቲቭ ነው ማለት ቁልቁል ይወርዳል ማለት ነው። ስለዚህ ግራፋችን እዚህ መካከል ላይ ያለ ግራፍ ፓርት አለው። ከዛ ደግሞ ከኔጌቲቭ 2 እና በኔጌቲቭ 1 መካከል ግራፋችን አባቭ ኤክስ አክሲስ ነው። አባቭ ኤክስ አክሲስ እዚህ ጋር አሲምፕቶት አለን። ስለዚህ እችን አሲምፕቶታችንን
እየተጠጋ የሚመጣ ግራፍ አለን ማለት ነው። ከዛ ኤክስ አክሲስን ኔጌቲቭ 1 ላይ ያቋርጥና በኔጌቲቭ 1 እና በ2 መካከል ሲሆን ቢሎ ኤክስ አክሲስ ይለናል። ቢሎ ኤክስ አክሲስ እንደገና ቨርቲካል አሲምቶቱን ከግራ በኩል ቁልቁል ይወርዳል። ስለዚህ ይቺ ኦብሊክ አሲምቶታችን ይቺን ኦብሊክ አሲምቶቷን ቆርጦ ዋይ አክሲስን ቆርጦ ቁልቁል ይወርዳል። እንደገና ከ2 በኋላ ደግሞ ፖዘቲቭ ነው ማለት ሽቅብ የሚወጣ ግራፍ ነው። አባቭ ኤክስ አክሲስ ነው። ስለዚህ እዚህ ሁለቶቹ አሲምፕቶቶች የተቋረጡበት መካከል ላይ ብራንች ይኖረናል ማለት ነው። ስለዚህ ግራፋችን ይሄንን የሚመስል ግራፍ ነው ማለት ነው። የቤት ስራ የሰጠኋችሁ ጥያቄ እነዚህ ሁለቱ ጥያቄዎች እንግዲህ የአንድ ክፍለ ጊዜ ጥያቄዎች ሆነው ነው ያገኘናቸው። እንዳያችሁት በጣም ብዙ ነገሮችን አይተናል ብያለሁ። ኦብሊክ አሲምፕቶት መቋረጫ ነጥብ የሚባለውን በተለይ ሪማይንደርን 0 የሚያደርገው የኦብሊክ አሲምፕቶት ወይንም ደግሞ የሆሪዞንታል አሲምፕቶት መቋረጫ ነጥብ አግኝተናል። ቨርቲካል አሲምፕቶቶች እና ኦብሊክ አሲምፕቶቶችን በሰበርባራ መስመር በትክክል ማስቀመጥ እንዳለብን ብዙ ነገሮችን የያዙ ግራፎችን ተመልክተናል። ስለዚህ ግራፍ አሳሳል ላይ የነበራችሁን የተወሰነ መደናገር አይነት ነገር ወይም መሰልቸት አይነት ነገር በሚቀርፍ መልኩ ትምህርቱን ተምረናል ብዬ አስባለሁኝ። በእኔ በኩል በጣም ደስ ብሎኛል በዕለቱ ትምህርት። እናንተም ደስ እንዳላችሁ እርግጠኛ ነኝ።